የሚስትን ገንዘብ የእርሷን ገንዘብ ተውላትና ለቤተሰቦቿ ትርዳ። ቤተሰቦቿን ጠይቃት። እንዳውም አባትሽና እናትሽ በምንድን ነው የሚተዳደሩት? ወንድሞች ስንት አሉሽ? እህቶችስ? እነሱ ማን ነው የሚያስተዳድራቸው? እቺ ልጅ አንተን ሳታገባ በፊት እሷ ነበረች የምትችላቸው። ልክ ሲያገባት ጊዜ በይ ከዚህ በኋላ ቤተሰብ አሰጭም ታመጫለሽ ይላታል። ላ ያ አኺ አንተ ቤተሰብህ እንደምትረዳ ለእሷን ቤተሰብ ራሷ ትርዳ፣ ፍቀድላት። ይህን ፍቀድላት ሳይሆን መብቷ ነው። በቃ ቤተሰቧን መርዳት። በኋላ ለማስፈቀድ አይጠበቅባትም በፍጹም በራሷ ገንዘብ ላይ ሴት ልጅ ታቸዋ ስታገቡ ጊዜ ሰርተህ ልታስተዳድረ ብላችሁ ስምምነት በቃ ያዙበት። ሰርቶ ሊያስተዳድር ካልሆነ ምንድን ነው እሷ ነች እንደምታገባው። ይሄን አላህ ስብሐነሁ ወተዓላ አጠቃላይ ለሰው ልጆች ያወጣው ህግ ነው። አባታችን አደም ዓለይሂ ሰላም ምን አለው አላህ ስብሐነሁ ወተዓላ ሲናገር ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አደም ሆይ አለው በጀነት ውስጥ ብላ ጠጣ እንደፈለግ ያችን የዛፍ ፍሬ እንዳትቀርብ፣ ሰይጣን የሚልህን እንዳትሰማ እንዳትታዘዝ፣ ጠላታቸው ነው ተጠንቀቁት ካለ በኋላ ኢነ ሃዛ ዐዱውን ለከ ይሄ ሰይጣን ጠላትህ ነው፣ ወሊዘውጅከ ለሚስትህም ፈላ ዩኽሪጀነኩማ አደራ እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድታምፁ አድርጎ ተጠንቀቁት። ከወጣችሁ እስከ ጀነት ወደ ምድር ከወረዳችሁ ፈተሽቃ አለው። አንተ አደም አንተ ትቸገራለህና አለው። ሚስትን አይደለም አንተ ትሰራለህ፣ ትለፋለህ፣ ትደክማለህ፣ የዛኔ ትቸገራለህ አለው። የመስራት ይሄ ኃላፊነትና በባል ላይ ነው የጣለው። ገና ከሰው ልጆች መሰረት ከአባታችን ጀምሮ አያችሁ። እሷን መብራት ትቸገራለች አላለውም። ላ ሴት ልጅ ውጭ ሰርታ ለፍታ ደክማ አታበጣም። እሱ አይደለም ወንድ ነው ሰርቶ ሊያስተዳድር የሚገባው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን እያናገሯቸው ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። እያችሁ የጋብቻን ጣጣ መቋቋም ያለበት ባል ነው፣ ሚስት አይደለችም። ሚስት አይደለችም። የሚስት ገንዘብ ፈቅዳና ወዳ ካልሆነ በስተቀር ባል በፍጹም ሊቀበላት አይገባም። ደስ ብሏት ከውስጧ ካልሆነ እንዳትቀበሏት ብሏል በቁርአን ላይ አላህ ሲናገር ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶች ከውስጣቸው ደስ ብሏቸው ወደው ፈቅደው ከሰጧችሁ ተቀበሉ አለ። ለምን ከውስጣቸው አለ አላህ ሱብሓነሁ ወተዓላ። ከውስጣቸው ወደው ለምን አለ? ከውስጧ ሳትወድ እንዳይቀበላት ብሎ ለምሳሌ የማታመጭ ከሆነ ገንዘቡን እፈታሻለሁ ሲላት ደስ ሳይላት እቺ ልጅ ከላይ የሰጠችው ትመስላለች። ገብታችኋል አይደለ? ትዳሬ እንድጠብቅ ብላ። ነገር ግን እቺ ልጅ ውስጧን በጣም ከፍቷታል። ከውስጧ ፈቅዳና ወዳ ካልሆነ በስተቀር እንዳትቀበሏት ብሏል። ያንን ደስ ብሏት ውስጧ አምኖበት ካልሆነ በስተቀር ያንን ገንዘቧን ቢበላ የሐራም ገንዘብ ነው የበላው። ኢብኑ ዑሰይሚን የተባሉ ታላቅ ዓሊም አንድ ባል ሚስቱን እፈታሻለሁ ብሎ አስፈራርቷት ፈርታ ትዳሬ እንዳይበትንብኝ ብላ ፈርታ በተሰጠው ገንዘቧን የሐራም ገንዘብ ነው የበላው። የውመል ቂያማ ይቀጣል ብለዋል። ያስጠላል በጣም። ወንድ ልጅ ከሚስቱ ገንዘብ አምጪ የሰራሽው ጭራሽ ደሞዝ የሚቆጥር ሁሉ አለ። ስንት የሰራሽው? ወሩ ደርሷል እኮ ቀኑ ላያልፈውም።